የተከበራችሁ አበሻ ዶሮ ማዕከላዊ ኮሚቴ አባላት ከፊታችሁ ከፍተኛ የሆነ አደጋ ተጋርጦብናል። ለዚህ ግዙፍ አደጋ ፈጣን የሆነ ምላሽ ካልሰጠን ያጠፋናል። ጓዶች የመጥፋት አደጋ ተጋርጦብናል ነው ምላችሁ። እንደዚህ ሲያወራ ተዳሩ ላይ የሚማግጥ አይመስልም አይደል? ይሄ እኮ ነው ሊሊን እንቁላል አስጥሎ ካደ የተባለው። አረ እባክሽ የትኛው አውራ ዶሮ ይሆን የሚታመነው? ስማችን እንደሚያመለክተው እቺ ሀገር የኛ ናት። እኛ የዚች ሀገር ነን። ስለምንድን ነው በሀገራችን እንደ ፈረንጅ ተጠበሱ፣ ተቀቀሉ፣ ተሰንጠቁ የምንባለው? የአሟሟት ስርዓታችን በርከት ባለ ሽንኩርት ካልታጀበ እውነተኛ ሞት ነው ወይ? ጋሼ የሚሉት ነገር አለ? ዋና ጸሐፊያችን ያነሱት ሐሳብ እጅግ ጥሩ ነው። እውነት ነው። እኛ ያለ በርበሬ ምንድነን? ያለ ሽንኩርትስ ጉንጉን መጨረሻችንን ማሰብ ይቻላል ወይ? ግርማ ሞገስ ባለው እንጀራ ሳንከፈን ወደ መቃብር ብንወርድ ክብራችንን ይመጥነዋል? እንደማንም መጤ ዶሮ በሹካና በተቆራረጠ ዳቦ ግርማ ሞገሳችን ተገፎ ቋይ ይዘገንናል። ሳይለንት ጋይስ፣ በመጀመሪያ ኮንግራትስ፣ የኛ ቀን እየመጣልን ነው። ከዚህ ቀደም በኋላ ቀር አሰራር አንዴ በሽንኩርት ሲያቃጥሉና ሲያስለቅሱን እንደከረሙ ይታወቃል። አሁን ግን ከባድ በሆነ ትግል ይህንን ጎጂ ባህል ለአንዴና ለመጨረሻ ጊዜ ልናስቆመው ነው። አንድ ጊዜ ብቃቅ በሉ። ናይስ። ይህንን ትግል እንደ ቀልድ ማየት አያስፈልግም። ለዘመናት እያገለሉን የኖር ነው። ከኛና ከነሱ የማን እንቁላል ነው ውድ? የነሱ። እኛን የፈረንጅ ዶሮ ብለው በሀገራችን እንደመጥ ያላዩንም አይታዩናል። በዚህ ትግል ይህንን ሁሉ ነው የቀየር ነው። ካሁን በኋላ በሽንኩርት መቃጠል አብቅቶለታል። አንድ ጊዜ ብቃቅ በሉ። Saratin pedicure ayama? Oh my god, girl, you ate that. እንዴት ነው የሚያምርብሽ ኪ? Chloe አንቺ ሜካፕ ራሱ girl አባዬ አትበሉኝ አላልኩም ወይ? አባዬ ደግሞ አውራ ዶሮ አይደል እንዴ? በግድ እንቁላል ካልጣልኩ ብሎ ተጨንቃሽ ጨንቀናል። እና በዓልን እንዴት ልናሳልፍ ነው? እኔ ምን አውቃለሁ? ዶሮቹን ማደራደር አይቻልም እንዴ? ማን ያደራድራቸው? ህዝቡ ይህንን ሰምቶ መፍትሄ እንዳይፈልግ ሚዲያዎች እንኳን ጆሮ ነፈጉን። በእኛ ግብር ደሞዝ እየተከፈላቸው እነሱ ግን ዞሮ እንኳን አያዩንም። የተልባ ከተማ የስኬትቦርድ መጓጓዣ መንገድ ማስገንባቷ ከዓለም ውብ ከተማዎች አንዷ አስብሏታልም። በዛሬው የከተማችንን እንወቅ ፕሮግራም የስኬትቦርድ ተጓጓዦች መንገዱ በመሰራቱ ስላገኙት ጥቅም የሚነግሩን ነገር ይኖራልም።